ቸርች ያለ ሰው እኮ አይደለም ሊገሉት ፕላን ያደረጉ ሰዎች እንዲህ ሲያዩት የመላእክ ፊት መሰላቸው። ኤኮ የእግዚአብሔር ቃል ጉልበት ነው ታውቃለህ። የእግዚአብሔር ቃል በሙሉ ኃይሉ ሲመጣ ቁርበትን አፌክት ያደርገዋል። በመንፈስ ሴንስ የምታደርገው ስጋ ላይ ይወርዳል። አይ መንፈስ ሲሰጥ አጥንቱን ቅልጥሙን ጅማቱን ይበትናል። መንፈስ ሲሰጥ ነፍስና መንፈሱን ይሰነጥቀዋል። ምክንያቱም መንፈስ ሲሰጥ ያንተ አይደለም የእግዚአብሔር ቃል። አንዳንዱ ነገር የሚሰጥ ነው በጥረት አይመጣም። የሚናገርበትን ጥበብና መንፈስ ሊቋቋሙት አልቻሉም። ይኸውልህ አሁን እስጢፋኖስ ሲቆም ያጠናውን አይደለም የተቀበለው ነው የሚያወራው። በጣም ተናጋሪ ነው አይደለም የተሞላ ነው። አይ ከልጁ የተሻለ የተማረኩ አይጠፋም። ለምን መሰለ? የመጡት ከነጣ ወጮች ሙክራብ ዋነኛው ነው የመጣው። የሚያሸንፍ አለ ብለው ለክርክር ሲመጡ ከሰዎቹ በቀር ቲፎዞቸውን ይወስዱዋል። እስጢፋኖስ ስለሚባል ስለ አንድ ግሪክ ሀገር ተወልዶ ያደገ አይሁዳዊ ወጣት ነው። በኋላ ላይ ወደ ጌታ መጥቶ ኢየሩሳሌም ቤተክርስቲያን በነበረው አገልግሎት ላይ ተመርጦ ለአገልግሎት የተዘጋጀ ሰው ነው አይደል? እስጢፋኖስ የሐዋርያት ሥራ ምዕራፍ 6 ላይ ነው። በጣም ሰፊ ጊዜ አይደለም አይደል? እስጢፋኖስ ያገለገለው በጣም ጥቂት ነው፣ ግን ጥልቅ ነው። በጣም ትንሽ ነው ያገለገለው፣ ብቅ ባለበት ቦታ በሙሉ ግን ትልልቅ ነገር ነው በህይወቱ ላይ እየተከናወነ ነው። እና ይሄ ወጣት በጣም ጠንካራ ነው እና በዚህ በሐዋርያት ሥራ ምዕራፍ 6 ላይ ነው በጴጥሮስ አገልግሎት መካከል ከገቡ ሰዎች መካከል አንዱ ይሄ ወጣት ነው። እና በዚህ መጽሐፍ ላይ ጴጥሮስና ጳውሎስ ናቸው አይደል የመጽሐፉ ዋነኛ ሰዎች። መጽሐፉ ላይ በጣም ሰፊ ሽፋን ሰጥቶ ይሄንን መጽሐፍ የሚጽፍልን ሰው ያስቀመጠው ጴጥሮስና ጳውሎስ ነው። በእነዚህ በትልቅ ሰዎች አገልግሎትና ህይወት መሃል ግን ደግሞ የዚህ አገልግሎት ተጋሪዎች ሆኖ ከገቡልን በጣም ደማማቅ ወጣቶች መካከል አንዱ ይሄኛው ነው። ቀጥሎ ደግሞ ከዚሁ ጋር አብሮ ኢየሩሳሌም ቤተክርስቲያን የተመረጠው ምዕራፍ 8ን ሙሉን የሚወስደው ደግሞ ሁለተኛው ፊልጶስ ነው። እና ይሄ ልጅ ባክግራውንዱን ብዙ አናቅም። ምናልባት ካገለገለው አገልግሎት ላይ ተነስተን ልንረዳ እንችል ይሆናል እንጂ ባክግራውንዱ ብዙ አልተነገረንም። ቤተሰቦቹንም አናቃቸውም። የት ጋርም ከጌታ ጋር እንደተገናኘ አናቅም። የምናገኘው ኢየሩሳሌም ቤተክርስቲያን በድቁና አገልግሎት ላይ ለማገልገል ከተመረጡ 7 ሰዎች መካከል የመጀመሪያ ስሙ ተጠቅሶ ነውና መንፈስ ቅዱስና ጥበብ የሞላባቸው የመረጡ ሲባል መንፈስ ቅዱስ የሞላበት ነው ማለት ነው። የአገልግሎቱ መመዘኛ አንዱ ስለሆነ መንፈስ ቅዱስ የሞላበት ነው። ቀጥሎ ጥበብም ደግሞ የተሞላ ነው። ተምሮ ያገኘ አይነት ሳይሆን የተሞላ አይነት ነው እና መንፈስ ቅዱስ ጥበብ የሰጠውም አይነት ወጣት ነው። ሲመረጡ ከ7ቱ መካከል መጀመሪያ የተጠራው እስጢፋኖስም አይደል ብሎ የሚጀምረው እና ወደ እነ ጴጥሮስ አመጧቸው። እነ ጴጥሮስ ፊት ከመጡ በኋላ እጆቻቸውን ጫኑባቸው ይላል አይደል? ለዚህ አገልግሎት ለመለየት እጃቸውን ጫኑባቸው ይላል። ከዛ በኋላ ይሄ ወጣት ግብ አካባቢ ምናልባት እንግዲህ ሌሎች አገልግለው ሊሆን ይችላል። እነ ኒቆላዎስ ምናምን የሚባሉ አሉ። እነሱ አገልግሎት ሊሆን ይችላል አገልግሎቱን። ከዛ በኋላ ያው ስለተሳለጠ ዲያቆናት ከተመረጡ በኋላ የእግዚአብሔርም ቃል በኃይል ያድግና ያሸንፍ ነበር ይላል። ተስተካከለ አይደል? አሁን እንትኑ ሲሆን ጴጥሮስ ፕሮፐርሊ መስበክ ቻለ። ሌሎቹም በደንብ ተለቀው ማገልገል ስለቻሉ የእግዚአብሔር ቃል በኃይል እያደገ እየሰፋ ሄደ፣ እየጠቀለለ እየወረሰ ሄደ ይላል። እና ይሄ ወጣት እጅ ከተጫነበት በኋላ ቀጥሎ የምታገኙት በየምኩራቡ ነው የምታገኙት። በየምኩራቡ እየቆመ የእግዚአብሔርን መንግስት ወንጌል ይሰብክ ነበር ይላል። በጣም ቀላል ነገር ነው፣ ግን በተተና አጠገባቸው ሰው ወንጌል ይሰብክ በሉት እስቲ። እና ይሰብካል ይላል ልጁ። በቃ ይሰብካል። በተገኘው አጋጣሚ በየምኩራቡ እየቆመ ወንጌል ይሰብካል አለና ሉቃስን የምታገኙት ከሐዋርያት ሥራ ምዕራፍ 16 በኋላ የዚህ መጽሐፍ ጸሐፊ እኛ እያለ የሚጽፈው ከምዕራፍ 16 በኋላ ነው አልነበረም። ምናልባት ይሄንን ታሪክ የሚሰማው ከጴጥሮስና ከጳውሎስ ነው። በተለይ የምዕራፍ 7ቱን የእስጢፋኖስን ሙሉን የሰማው ከጳውሎስ ነው። ምክንያቱም ጳውሎስ ሊወግር ገብቶ ነበር፣ ጴጥሮስም አልነበረማ ጉባኤው ላይ። እስጢፋኖስ ተከሶ ገብቶ ነው። ጴጥሮስ ምናልባት ቤተክርስቲያን ሆኖ እየጸለየ ሊሆን ይችላል። ጳውሎስ ግን ሊወግር ገብቶ ነበር። ለዛ ነው ሙሉ ስብከቷል። ጳውሎስ ምን ያህል አድማጭ እንደሆነ የምታየው 60 ቁጥር የፈጀ ስብከት አጻፈው ሉቃስን ቁጫ ነው። ሊወግርም ስለገባ ከተሳሳተ ብሎ መሰለኝ በደንብ ነው የሰማው። ጌታ የተባረከ እና ይሄ ወጣት ቆሞ ይሰብካል ይልና ምናልባት ሳነባው አስተውላችሁ ከሆነ ምዕራፍ 6 ቁጥር 10 ላይ እግዚአብሔር በዚህ ይባርካችሁ። አንዳንዱ ነገር የሚሰጥ ነው በጥረት አይመጣም። የሚናገርበትን ጥበብና መንፈስ ሊቋቋሙት አልቻሉም ይላል። ኦራተር ነው ማለት አይደለም ትርጉሙ። በጣም ተናጋሪ ነው አይደለም የተሞላ ነው። ይኸውልህ አሁን እስጢፋኖስ ሲቆም ያጠናውን አይደለም የተቀበለው ነው የሚያወራው። ለዛ እኮ ነው ጳውሎስ የምናገረው እንዲሰጠኛል። የበለጠ ተናጋሪ አይጠፋም፣ ተቀብዬ ላውራ። ለምን መሰለ? ሰው ከባድ ነው፣ አትቀይሮ፣ ተገርሞ ይሄዳል፣ አይለወጥም። ይሄ ልጅስ ቆሞ ሲያወራ የሚናገርበት በጌታ በኢየሱስ ክርስቶስ ስም ይሄ መንፈስ በዚህ ሕዝብ ላይ ይረፍ።
መንፈስ ካንተ ውጪ ነው ማለት ነው። መንፈስ ከሆነ እኔ የለውበትም አያታግልህም ማለት ነው። አይ ከልጁ የተሻለ የተማረኩ አይጠፋም። ለምን መሰለ? የመጡት ከነፃ ወጪዎች ምኩራብ ነው። ዋነኛው ነው የመጣው። የሚያሸንፍ አለ ብለው ለክርክር ሲመጡ ከሰዎቹ በቀር ቲፎዞቸውን ይወስዱ። አንድ ደግሞ አለ ከዚህ የባሰ አጵሎስ የሚሉ ነገር አዋቂ ነው ይለዋል። እሱ እንደ ሉቃስ እኮ የሚገጥመው ሰው ራሱ ነገር አዋቂ ነው ይልና መጣ ይላል። እሱ ሊከራከሩት ሲቆሙ በህዝብ ይረታቸዋል ይላል። በጣም ከባድ ቃል። መሸነፍ በጣም ከባድ። እኛ በአጵሎስ በኩል ስለቆምን እንጂ በእነሱ በኩል ብትቆም መንፈስ ባለበት ሳይድ ሆነን። ክብር ለኢየሱስ ይሁን። እና በጣም ኤጁኬትድ የሆኑ ሰዎች ናቸው በዚህ ፊቱ የቆሙት እስጢፋኖስ ጋር። ህጉን ጥንቅቅ አድርገው የሚያውቁ ናቸው። ልዩነታቸው እሱ መንፈስ አለበት። ክብር ለኢየሱስ ይሁን። አይ መንፈስ ሲሰጥ አጥንቱን፣ ቅልጥሙን፣ ጅማቱን ይበትነዋል። መንፈስ ሲሰጥ ነፍስና መንፈሱን ይሰነጥቀዋል። ምክንያቱም መንፈስ ሲሰጥ ያንተ አይደለም፣ የእግዚአብሔር ቃል ነው። እግዚአብሔር ይወስድሃል ማለት ነው። እግዚአብሔር ባንተ አፍ ያወራል ማለት ነው። እግዚአብሔር ባንተ እግር ይረግጣል። እግዚአብሔር ባንተ እጅ ይጨብጣል። ሰውየው ቆሞ ሲያወራ መለኮት ነው በሱ የሚያወራው። የሚናገርበትን ጥበብና መንፈስ ሊቋቋሙት አልቻሉም ይላል። ይሄ ብቻ አይደለም። ምዕራፍ 6 ስታነቡት እኮ ልጁ ቆሞ ዝም ብሎ ነው የሚያወራው። ተአምር ልስራ የሚል ፕሮግራም የለውም። ቆሞ ሲያወራ ይላል። ጌታም ነው እስጢፋኖስም አይልም። እሱ ኢንስትሩመንት፣ መጠቀሚያ ዕቃ ብቻ። እግዚአብሔር በዚህ ይባርካችሁ። መጠቀሚያ ብቻ መሆን፣ እግዚአብሔር ብቻ ሲዋስህ፣ ሰውየው የለበትም። ጌታም በእርሱ እርሱ ይናገራል። ጌታም ቃሉን በምልክት በተአምራት ተአምር ማድረግ የሚል ስጦታ አንብባቸዋል። አንደኛ ቆሮንቶስ ምዕራፍ 12 ላይ ተአምር ማድረግ ማለት ባይዘው እንተ ሜካኒካል አይደለም። ሆነ የምትለው እኮ አይደለም። ተአምር ማድረግ ይሰጣል ማለት እንጀራ መብላት እንደሚቀልህ ለነሱ ይቀላል። ልጁ ዝም ብሎ ሲሰብክ እግዚአብሔር ተአምራት ያደርግ ነበር ይላል። ብዙ ሰዎች ነፃ ይወጣሉ፣ አጋንንቶች ይጮሃሉ። ልጁ ምንድነው ስራው? መስበክ። የእግዚአብሔርን ቃል በመንፈስ ይሰብከዋል። ክብር ለኢየሱስ ይሁን። ተአምራቶች ይከናወኑ ነበር ይላል። ሲያቀታቸው እንደማያሸንፉት ሲያውቁ በእውነት ነው። በዚህ ሰበብ ተከሰሱ፣ አልቻሉትም ይላል። ተቃል ሙግት የለውም ልጁ አይጨቃጨቃ፣ ዝም ብሎ ነው የሚያወራው። ይፈሳል ከላዩ ላይ። እንደማይችሉት ሲያውቁ በሕግ እናስቆመዋል። የሐሰት ምስክር ሰብስበው በአይሁድ ሸንጎ መካከል ልጁን በክስ አቆሙት። ያቆማል ብለው ነው ያቆሙት። ተከሰሰ። ጴጥሮስ ራሱ የሐዋርያት ሥራ ምዕራፍ 4 ላይ እዚህ ሸንጎ የቀረበው እዛ በተፈወሰው ሰውዬ በኩል ነው። ሰዎቹ ሰው አይሰሙ፣ ይንቁሃል። ኢየሱስን እኮ የጠሩት እኮ ሊሰቅሉ ሲሉ ነው። ኢየሱስ እኮ ሕግ እኮ የሚያውቅ አይደለም። ሕግ እኮ ከሱ ነው የተቀዳው። የሕግ እኮ አዋቂ አይደለም፣ ምንጭ ነው። ሲኖረው እኮ ሕግ ነው። እሱ ካለ ከዛን ቀን በኋላ ሕግ ነው። ታፉ ይውጣ እንጂ የእግዚአብሔር ቃል ነው ሲል ጉሮሮን እየጠረገ እንዳይመስል የእግዚአብሔር ድምፅ ነው። ኢየሱስ እግዚአብሔር ነው። ኢቭን ኢየሱስን እምቢ አሉ፣ አንሰማውም አሉ። እስጢፋኖስን አምጡት፣ ለምን እንገለዋለን ብለው ጠሩ። ገባ። ክሱ በጣም ነው የሚገርመኝ። ወንጀል ሰራ አይደለም ኢየሱስ ክርስቶስ የሚላለው ክሱ ላይ ይሄ ኢየሱስ ክርስቶስ የሚሉት የሙሴ ሕግ ሽሮ ቤተ መቅደስ እንደሚያፈርስ ሲናገር ሰምተነዋል። ይሄ ልጅ አሉ። ከዛ ሸንጎ ተሰበሰበ። ጳውሎስም ዋኖፍ ነው ከሜምበርስ ስልጣን አለው እጁ ላይ። ሳውል አገኘ። አለቀውም ብሎ ገብቷል። ጳውሎስ ኮርነር ላይ ይሰማዋል። እስጢፋኖስ ፊታቸው ቆመ። ተከሰሃል አሉት። አዎ አለ። መከላከያ ነጥብ አቅርባሉ። የፍርድ ቤት መከላከያው ነው። ምዕራፍ 7 ኮርት ላይ ቆሞ ዲፌንስ መከላከያ ወንጌል ምን አጠፋሁ አይልም። አባቶች ሆይ አለ። አባታችንን አብርሃምን አለ። ምን ማለት ነው? የእናንተ ወገን ነኝ እኮ ነው። ኢንትሮዳክሽኑ ሰዓት ነው። ልጁ ካበላሽ አይሰሙትማ። ግጥም አድርጎ ሰብኮ ከዛ የሚያረጉትን እንዲያረጉት ነው። አባታችንን አብርሃምን አለና የክብር አባት አለው። ያህዌ ካለ ይገሉታል። ስለዚህ የክብር አባት ከካራን ጠራው ብሎ ጀመረ። ልክ ነህ አሉት። እጃቸው ላይ ጥቅልል አለ። ጥቅልሉን በቃል ነው የሚያውቁት። ከተሳሳት አይምሩህም። ፊት ለፊት ቁጭ ብለው ያወራዋል። እግራቸው ስር ድንጋይ አለ። ሕጉን ይዘዋል። ብትሳሳት ያውቁታል። ልጁስ አልተሳሳትም። ስህተት የለውም ስብከቱ። አንተ ከአብርሃም ተነስ፣ አብርሃምን ጠራው አለና አብርሃምን ሰፋ አድርጎ ተናገረው። ይወዱታል፣ አባታችን ይላሉ። ይስሐቅና ያዕቆብን ነካ ነካ አረጋቸው። ድንኳን ኖሩ ብሎ ከዛ ከነሱ ላይ ዘለለና በዮሴፍ በኩል ግብጽ ገባዋል። አንተ አየር ላይ እንዴት ትራቨል እንደሚያደርጉት 1000 ዓመት እኮ ነው የሚያቋርጠው ልጁ በስብከት። በዮሴፍ በኩል ግብጽ ገባዋልና ግብጽ በዮሴፍ በኩል ገብቶ 400 ዓመት አጥፎ ሙሴ ጋር መጣ። በሙሴ በኩል ዘጸአት ተከናወነ አለና የሙሴ ረዘም ማድረገው፣ ምክንያቱም ሕግ አምጪ ነው። ከሙሴ ጋር አብሮ መጣና የሙሴን ተአምራት ነገራቸው። ሰዎቹ ልባቸው ትርክክን ያለው ውሃ ሆኑ። በቃ
አዋቂ ነው ይሄ ልጅ የኛ ወገን ነው አሉ። ይዟቸው እኮ ሊወጣ እነሱን መስሎ እሱን ሊያስመስላቸው ሰሙት። ከዛ መገናኛይቱ ድንኳን ብሎ ስላነሳ በመገናኛይቱ ድንኳን ምክንያት ኢያሱናል ይዟት ወደ ከነዓን ገባ አለና ድንኳኗን አለና ዳዊት ጋር መጣ። ቤት ልስራልህ አለው ብሎ ከድንኳን ላውጣህ እግዚአብሔርን አለው ብሎ ዳዊትን ነካው በዚህ ውስጥ። ከዛ አንተ ሰራሊም ልጅ ሰለሞን ነው የሚሰራልኝ ብሏል ብሎ ሰለሞንን ነካው ስብከቱ ማለት። ከዛ ምን አይነት ቤት ነው የምትሰሩልኝ? ሰው በሰራው ቤት አልኖርም ብሎ ኢሳይያስ ጋር መጣ። ከዛ ኢየሱስ ጋር መጣ። 1440 ዓመት በ54 ቁጥር ነው የበረረው። እግዚአብሔር እንደዚህ አይነት ዕውቀትም ሙቀትም ያለበት እሳት ያርጋችሁ። ዕውቀቱ ቨርዥን እኮ ይመርጣል። እጃቸው ላይ ባለው ትርጉም እኮ ነው የሰበከው። እነሱ እጅ ላይ ነበረው አንድ ኤሌክሴክስ ነው እና የሚባል ትርጉም ነበር አሉ። በዛ ዘመን ተተርጉሞ እጃቸው ላይ ይዘውታል። በትርጉሙ በቀደመው ይከብዳቸዋል ብሎ በአዲሱ መደበኛ አርጎ ብትነሳ አንድ ሰው እጁን አንስቶ ተሳስተሃል ያለው የለም። እነሱ መካከል ፈሪሳውያን አሉ፣ ጸሐፍት አሉ፣ ራይተርስ ህጉ እንትኑ ፓፒረሱ ሲያረጅ ደግሞ የሚጽፉ እኮ አይደለም ለሚጽፈው ሰውዬ በቃል የሚያወሩ ማለት ነው። ኮማና ፉል ስቶፕ የት ጋር እንዳለ ያውቃሉ። ህጉን እንዳይመስል ስርዓተ ነጥብ ሳያረጉ እነሱ ፊት ቆሞ አልተሳሳተም። ምን አይነት ኤክሰለንስ! በዚህ መጠን ማገልገል፣ በዚህ ልክ መሮጥ። መጨረሻ ላይ መጽሐፍ ሲናገር ልጁ ሲያወራ ይላል። ቸርች ያለ ሰው እኮ አይደለም ሊገሉት ፕላን ያደረጉ ሰዎች እንዲህ ሲያዩት የመላእክ ፊት መሰላቸው። ጂሰስ ይሄ እኮ የእግዚአብሔር ቃል ጉልበት ነው። ታውቃለህ? የእግዚአብሔር ቃል በሙሉ ኃይሉ ሲመጣ ቁርበትን አፌክት ያደርገዋል። በመንፈስ ሴንስ የምታደርገው ስጋ ላይ ይወርዳል። ቁርበቱ ተቀየረ ይላል። ታውቃለህ? ተለወጠ፣ ትራንስፎርም አደረገ ልጁ። ኖርማል አይደል አንተ ይላል። አበራ ብሎ እንደዚህ አይነት ሲያዩ ስቲል እያብረቀረቀ ነው። እኔ ነኝ ወይስ ፊቱ እያበራ ነው? የአማልክት ልጅ አይመስልም ይሏል። ቀኑ ሙሉ ፀሐይ ላይ የቆመ ከምኩራብ ምኩራብ የሚንከራተት በፀሐይ የተቃጠለ የገረጣ ፊት ያለው ልጅ፣ አቧራ የጠገበ እግር ያለው ድርቅርቅ ያለ የነ ጴጥሮስ ቢጤ በጣም እየጾመ እየጸለየ ክስት ያለ ልጅ እኮ ነው። የእግዚአብሔር ቃል በላይ ላይ ሲመጣ ጨርቅን ያልፈዋል፣ አለባበስን ያልፈዋል፣ ስታተስን ይሰብረዋል። አይ የኑሮ ደረጃ አይወስነውም። አይ ፈሪሳውያን በጣም የተከበሩ እሱ የተናቀሉ። የእግዚአብሔር ቃል ሲመጣ አስተካከለው። ታውቃለህ? ቦታ ቦታ ሲያዛቸው የአማልክት ልጅ መሰለ ይላል። የእግዚአብሔር ቃል በሙሉ ኃይሉ በላያችሁ ላይ ይምጣ። በእውነት ከንግግር ይለፍ። እናንተ ቤት ፊታችሁ ላይ ይታይ። ሰዎች የእግዚአብሔርን ቃል በአካል ይዳሱ ትላያችሁ ላይ። በዚህ አይነት ሌቭል ያገለገለ ይሄ ልጅ ብቻ ነው ኒው ቴስተመንት ላይ በጣም ማይትሊ የእግዚአብሔርን ቃል ገልጠዋል እኮ። በጣም አስደናቂ ናቸው አባቶቻችን፣ እጅግ አስደናቂ ናቸው። ይሄ ልጅ ግን ከመገለጥ አለፈ፣ እላዩ ላይ መጣ። ታውቃለህ? መልእክት ይሄ ነው። ከእናንተ ባልሆነ አይነት መንፈስ ታገለግላላችሁ። እናንተ እንዳልሆናችሁ በሚያስታውቅ ክብር ታገለግላላችሁ። እነሱ አይደሉም ይባላል። የሚናገሩበት ጥበብና መንፈስ አጸናው በተአምር ምልክት አለ። አታየውም። ልንክደው ማንችለው ነገር ተከናወነ። ቁርበቱ ተለወጠ። ሆኖ አያውቅም። ይሄ ቁርበቱ ተቀየረ። ምንድነው የሚለው መጽሐፍ? የተዋረደውን ሰውነቱን እላዩ ላይ መጣበት። የእግዚአብሔር ቃል በዚህ መጠን በእናንተ ይገለጥ። በእውነት ከንግግር ይውጣ። የእግዚአብሔር ቃል ከመረዳት ይለፍ። አንደርስታንዲንግ፣ ይሄ መረዳታችሁ እዚህ ላይ ይምጣ። ሰው ሲያያችሁ ተለወጠ ይበላል። ምንም አይነት የህይወት ደረጃ ውስጥ ልትሆኑ ትችላላችሁ። ቁርበታችሁ ላይ፣ ስጋና ደማችሁ ላይ የእግዚአብሔር ቃል አሸንፎ ይምጣ። ከለበሳችሁት ልብስ በላይ የእግዚአብሔር ቃል በእናንተ ይታይ። ከንግግራችሁ፣ ከስኪላችሁ በላይ፣ ከችሎታችሁ በላይ የእግዚአብሔር ቃል ጉልበት በእናንተ ይገለጥ።